ባለትዳርና የአንድ ሴት ልጅ አባት ነኝ። በትዳር 4 ዓመት ቆይተናል። የኔ ስራ ደግሞ ፊልድ ይበዛዋል። በወር ውስጥ 10 ቀን 15 ቀን ፊልድ ቆያለሁ። ከስራ በኋላ በእረፍት ስም ከጓደኞቼ ጋር እናመሻለን። ሲጀምር አካባቢ ለጫወታው እያልኩ አንድ ብርጭቆ ይዤ አብሬያቸው ቀመጥ ነበር። ቀስ በቀስ ውሎ ሲያድር ድባቡን እየለመድኩት እኔም እንደነሱ አምሽቼ እስከ እኩለ ሌሊት መጠጣት ጀመርኩ። ይህን ሁኔታ ባለቤቴ እንዳታውቅ ብዙ ጥረት አድርጌያለሁ። ማታ ማታ አሞኛል፣ ደክሞኛል፣ ልተኛ ነው ብዬ ቀድሜ በስልክ አወራትና እኔ ከነሱ ጋር አመሻለሁ። ውሃ ሲወስድ እያሳሳቀ ነው እንዲሉ ማምሸቱም አልበቃ ብሎ እዛው ማደር ተጀመረ። ስራዬ መስተጓጎል ጀመረ። ብዙ ጊዜ ከስራ ቦታ ማስጠንቀቂያ ተሰጥቶኝ ያውቃል። ከፊልድ ስመለስ ባለቤቴ የሰውነቴ መጎዳት አይታ በስስት እያየችኝ ምን ሆነህ ነው ብላ ስትጠይቀኝ አሞኝ ነበር ብዬ ሸፋፍኜ አልፈዋለሁ። ባለቤቴ ልጄን ይዛ ከዛሬ ነገ ህይወታችን ይቀየራል ብላ የምትከፍለውን ዋጋ ሳይ ይህን ነገር ማቆም አለብኝ ብዬ በልቤ ለራሴ ቃል ገባለሁ። ስመለስ ግን አንድ ቀን እንኳን ሳላድር ራሴን እዛው መጠጥ ውስጥ ተነክሬ ያገኘዋለሁ። ስጠጣ ደግሞ ይሉንታ ስለሚይዘኝ አብዛኛውን ጊዜ የምከፍለው እኔ ነኝ። ጥሩ ደሞዝ ቢከፈለኝም ብሩ አልበቃ እያለኝ ለባለቤቴ የምልክላትን ብር እየቀነስኩ መጣሁ። የልጄ ትምህርት ቤት ሳይከፈል እየቀረ ልጄ መሳቀቅ ጀመረች። የቤት ኪራይ እያለፈ ባለቤቴ ትጨነቅ ጀመር። ጥሩ ደሞዝ ቢከፈለኝም በመጠጥ ሱስ ምክንያት ቤቴ ችግር ውስጥ ገባ። ስልክ ስደውል ልጄ ስታወራኝ አባቢ ትምህርት ቤት እኮ ክፍያ ካልከፈልሽ ፈተና አትፈተኝም ተብያለሁ ስትለኝ አይዞሽ ልጄ ነገ ከፍላለሁ ብዬ ስልኩን ዘግቼ ለብቻዬ ስቅስቅ ብዬ አለቅሳለሁ። ብዙ ጊዜ መጠጥ ለማቆም ወስኛለሁ። ከአንድ ቀን በኋላ ግን ራሴን እዛው ተነክሬ አገኘዋለሁ። በዚህ ምክንያት ስራዬን እንደ በፊቱ ልሰራ አልቻልኩም። የመጨረሻ ማስጠንቀቂያ ተሰጥቶኛል። ባለቤቴም ስራ ቦታ ደውላ ያለውን ሁኔታ ስለተረዳች ልቧ ተሰብሮ እያለቀሰች ትዳርህን የምትፈልግ ከሆነ ይህን ነገር አቁም፣ ስራ ፈልገህ ተመለስ፣ የፊልድ ስራ ይቅርብህ፣ ልጃችንን እንደ በፊቱ በፍቅር እናሳድግ ብላ በማስጠንቀቂያና በተማጽኖ ነገረችኝ። እሺ ብዬ ቃል ገባሁላት። ከ2 ቀን በላይ ግን ቃሌን ማክበር አልቻልኩም። እንደ አዙሪት ሆኖብኛል። ተመልሼ ራሴን እዛው አገኘዋለሁ። አብረን የምናመሻቸው ጓደኞቼ ሁኔታውን ሲሰሙ ወንድ አይደለህ እንዴ ቆፍጠን ብለህ ንገራት፣ በዚህ ጊዜ ይህን ስራ ብትለቅ በኋላ ይቆጭሃል ሲሉኝ ግራ አጋባለሁ። ባለቤቴ በቤተሰቦቿና በሚያውቁኝ ሰዎች ደጋግማ አስመከረችኝ። እኔም ደጋግሜ ይቅርታ ጠይቄ እንደምለወጥ ቃል ገብቼ የተወሰነ ጊዜ እሻሻልና በሳምንቱ ደግሞ እዛው ውስጥ ራሴን አገኘዋለሁ። ለባለቤቴ የገባሁላትን ቃል ባለመፈጸሜ ባለቤቴ ብላ ብላ ለውጥ ባለማየቷ ልጇን ይዛ ወደ ቤተሰቦቿ መሄዷን ሰማሁ። ስልክ ብደውል አታነሳም። አብረን ለምናመሻቸው ጓደኞቼ ስነግራቸው ይሄ ቀላል ጉዳይ ነው፣ የትም አትሄድም፣ ትመለሳለች ብለው ቀለል ያደርጉታል። እንኳን በእኔ በህልሜ ይሆናል ብዬ የማላስበው በእኔ ህይወት በእኔ ቤተሰብ ሆነ። ስራዬን ለቅቄ ቤተሰቤ ጋር ልመለስና ይቅርታ ጠይቄ ትዳሬን ላትርፍ ለልጄ አባት ልሁን ብዬ አስብና እንዴት ላድርገው? የገባሁበት የመጠጥ ሱስ እጅ እግሬን አስሮኝ ቀን ሌላ ማታ ደግሞ ሌላ ሰው እየሆንኩ ሁሉን ላጣ ጫፍ ላይ ቆሜያለሁ። ታሪኩ ይህንን ይመስላል። እስኪ እናንተ ይህንን ታሪክ ስትሰሙ ምን ማድረግ አለበት ብላችሁ ታስባላችሁ? እስኪ እናንተን ሐሳብ በኮሜንት ጻፉልን። የአንቂ አንደበቶች ተወዳዳሪዎች ደግሞ ዛሬ በዚህ ታሪክ ላይ ይወዳደራሉ። አባቴን አለኝ ናፍቆት አመመኝ፣ መጠጡን ጣልና እቀፈኝ እንደገና። አባዬን አለኝ ናፍቆት አመመኝ፣ መጠጡን ጣልና እቀፈኝ እንደገና። ይህ ድምፅ የአባት ናፍቆት ብቻ አይደለም። ይህ ድምፅ አባት ሆይ ከገባህበት እስር ቤት ውጣ የሚል የተስፋ ጥሪ ነው። ዛሬ በዓለማችን ላይ ከባዱ እስር ቤት የቱ ይመስላችኋል? በግንብ ያለ ወይስ በብረት? ግን አይደለም። ከባዱ እስር ቤት በገዛ እጃችን በምንቀዳት አንዲት ብርጭቆ የሚመጣ እስር ቤት ነው። ዛሬ አንተ መጠጥ እጅና እግሬን አስሮኛል ትላለህ፣ ግን እሱ አይደለም ያሰረ ነገ አቆማለሁ የሚል የውሸት ምኞት ነው።
ዛሬ የምትጠጣት አንዲት ብርጭቆ ይዛች ትምህርት ቤት ሳይከፈልላት የቀረችው ያቺ ብላቴና እንባ እዚህ ውስጥ አለ። ብዙ ዋጋ የከፈለችልህ የሚስት የተሰበረ ልብ እዚህ ውስጥ አለ። ከምንም በላይ ያንተ የክብር መቃብር እዚህ ውስጥ አለ። ታዲያ ይሄ ነው ወንድነት? እስከ መቼ ነው እየጠጣ እያስጠጣ የሚስትንና የልጅን እንባ የምትኖረው? በቃኝ በል። ይሄ ያንተ ህይወት አይደለም። ይሄ የውሸት ምቾት ነው። ከዚህ ውጣ። መጸጸት መፍትሄ አይደለም። ለውጥ የሚመጣው ከአንዲት እርምጃ ነው። ችግሩን አምኖ ከመቀበል የመጀመሪያው እርምጃ አካባቢን ቀይር። አንተ ወንድ ነህ ያሉህን ጓደኞች መቁረጥ ሳትችል እንዴት መጠጥ መቁረጥ ትችላለህ? ለመጠጥ ሱስ ምክንያት ስራ ከሆነ ልቀቀው። መልቀቅ ኪሳራ ሳይሆን የህይወት የሚከፈል መስዋዕትነት ነው። ነገ ሳይሆን ጊዜው ዛሬ አሁን ነው። መለወጥ ዛሬ ነው። በቃኝ በል። በዚህ ስራ ነጭ ጤፍ እንጀራ ከመብላት ሰላም ፍቅር የሌለበት ሰላም ፍቅር ያለበት ቤተሰብ መስርተ ጥሬ ቆርጠህ መኖር ይሻላል። ስለዚህ ውጣ፣ ከዚህ ከውሸት ምቾት ውጣ። ወንድነት ማለት ይህ አይደለም። አንተ ይህን ማድረግ ለአንተ ባትችል እንኳን ስለዚች ምስኪን ልጅ ብለህ አድርገው። ስለዚች ምስኪን ልጅ እንባ ብለህ አድርገው። ወንድ ልጅ ማለት በጠርሙስ ጋጋታ አይደለም። ወንድ ልጅ ኃላፊነት የሚወጣ ነው። ጎበዝ ራሄል። አቤት። እንኳን ደህና መጣሽ። እንኳን ደህና ካልሽ በኋላ ሁሉ ሰላም? ሁሉ ሰላም። ፍፄ ተነስተሃል? የስ ሀሳብ በስመ አብ በጣም ደስ ያለኝ። እኔ ምን ብጠጣ ዛሬ አቆም ነበር። በቃ ብጠጣ ልጅ ኖሮኝ አሁን ያቀረብሽውን ምሳሌ ሰምቼ አለመነካት በፍጹም አልችልም። ሁለቱንም ምን ያመጣሽልኝ? ያቻት ልጄ ያቻት የልጄን ዕጣ ፈንታ የሚበላው መጠጥ ሁለቱንም አመጣሽ። በዛ ጋር መጠጡ መጥቷል፣ ልጄን መታለች። ሁለቱንም እያየሁ ነው የሰማሁሽ እዚህ ጋር ማለት ነው። ሰው በደንብ ተረድተሽዋል። ታሪኩን ሁኔታውን አጋጥሞሽ ነው ወይ አላቅም፣ በቤተሰብ አለ ወይ አላቅም፣ አጥንተሽው ነው ወይ አላቅም። ግን በደንብ ይሄ ታሪኩ ባይኖር እንኳን ያንቺን ሰምቼ ታሪኩ ይገባኝ ነበር። ሌላ ታሪክ እየጻፍኩ አዳምጥሽ ነበር ማለት ነው። የመጠጥ ሱስ ውስጥ ገብቶ ትዳሩን ሊያጣ አንድ ሰው ምን አይነት ውሳኔዎችን ጨክኖ መወሰን እንዳለበት በደንብ አሳይተሽዋል። እኔ በጣም ተመችቶኛል። ቴንኪው፣ አመሰግናለሁ። ጎበዝ። እኔ አገባቧን ወድጀዋለሁ። እናትም ሚስትም ሆነሽ ነው የገባሽው። ከዛ ስታወሪ ደግሞ ልጅቷን ሆንሽ፣ የሰካራሙ ልጅን የገለጽሽበት ወይ እንደኔ የሚገባኝ በጣም ሰው የሚሸወደው ነገ ተወዋለሁ ነገ ሰራዋለሁ ነው። መጠጡ አይደለም ያሰረህ፣ መጠጥ መተው አይደለም ያቃተህ፣ የማይሆን ተስፋ ነው። ነገን ተዋለው እያልክ ነውና አሁን ወስን እያልሽ ነው። በጣም ትልቅ አባባል አንድ ሰውን አግኝቼበታለሁ። ሌላ መፍትሄ ሰጥተሽዋል። በቃ የመጀመሪያው መፍትሄ ምንድነው? እነዛ የሚያማክራቸው እኮ ሰካራም ጓደኞቹን ነው አይደል እንዴ? እነሱን ተው፣ ከፋሚሊ አይበልጡ። ሌላስ ይሄ የሚያበላህን ስራህና የሚያበላሽህን ስራህን ተው፣ ሄደ ጥሬ ቆርጥም። መፍትሄ ነው ትልቅ። ከሁሉ ያስደሰተኝ እሱም አለ። ግን የመጨረሻው የወንድ ልጅ ማንነትን ትርጉም ማብራራትሽ። ወንድነት ማለት ስርዓት ያለው ሚስቱን የሚያከብር ልጁን የሚያከብር መሆኑን መናገርሽ ለኔ ትልቅ ፖይንት ሰጥቻለሁ። በጣም ወድጀዋለሁ። ከጽሁፉ በላይ ራሱ ፔንፉልነቱን በጣም ያስረዳቸው። በብርጭቆ ውስጥ ያለው የልጅቷ እንባ እንደሆነ ኢትስ አሜዚንግ። ብቻ እኔ እንኳን ብዙ አልጨምርልሽም። ብዙ ስላሉሽ ስታወሪ ድምጽሽ ከዚህ ካንጀት አይደለም እና ጉልበት መስጠት አልቻልሽም። የሆነ አለ በደንብ ፓወር መስጠት ያቅተዋል። ከዚህ ካንጀት ብትናገሪ ጮኬ ማለት አቅም ይኖረዋል። ዳኒ አይተዋል
አንዳንድ ፓወር የሚያስፈልገው ቦታ ኦልሬዲ ትንፋሽ ትጨርሻለሽ። ሶ እኔ እሷን ነው ያየሁት። ኦቨርኦል ጥሩ ነው። ውጤት ያው መጨረሻ ላይ ጎበዝ። የባለፈው የአንቂ አንደበቶች ክፍል ላይ ከተወዳደሩ ተወዳዳሪዎች መካከል በእናንተ ኮሜንት መሰረት የ10 ሺህ ብር አሸናፊ የሆነችው አርሴማ ካሳይ ነች። የዛሬውን ውድድር እስከ መጨረሻው ተከታተላችሁ የእናንተ ምርጥ ተናጋሪ ማን እንደነበረ በኮሜንት ጻፉልን። ተነስ፣ ከሱስ ግዞት ዓለም ውስጥ ውጣ፣ ነፍስ ግዞትን ትጠየፍ። ለምን ካልከኝ አንተ ኢትዮጵያዊ ነህ፣ ጀግንነት በደም ውስጥ የሰረጸ። እናም ወስን። ውሳኔ ህይወት ነው። ውሳኔ መሰረት ነው። ውሳኔ ስኬት ነው። ቲቸር ዳኒ ትላንት ባትወስን ኖሮ ከዛ ሁኔታው ዛሬ ላይ ትመጣ ነበር? እኔ ቴሌቪዥንም በውሳኔ ነው ትላንት ከሊስትሮነት ተነስቼ ፕሮፌሽናል ባንከር የሆንኩት። እናም ወስን ወንድሜ። ካልወሰንክ ግን ከድጡ ወደ ማጡ እንዲሉት አበው ችግሩ ይከፋል። እናም ወስን። የዓለም የጤና ድርጅት በጥናቱ እንዲለናል ካንሰር፣ ጉበትና የልብ ኬዝን ጨምሮ ከ200 በላይ በሽታዎች በዚህ ሱስ ምክንያት ይመጣሉ ይናል። ዓለማችን ከ3 ሚሊዮን በላይ ዜጎቿን በዚህ ሱስ ምክንያት ታጣለች። እናም ወስን። ሞት ከጀርባህ አድፍጧል። ከዚህ ሞት መንጋጋ ደግሞ አንተ ካልወሰንክ ማንም አያውጣህም። ለራሴ ያለው አንተ ብቻ ነህ። እናም ወስን። ቤተሰብን አስታውስ። ያቺ አባ የምትለው ልጅን አስታውሳት። ያለ አባት ልትቀር ነው። እናም ወስን። ልጅ ትፈልግሃለች፣ አገር ኢትዮጵያ ትፈልግሃለች። አንተ ዋጋ አለህ፣ ዓለም ይፈልግሃል። እናም ወስንና ውጣ። ደሞ ላስታውስህ፣ አንተ እኮ የፈጣሪ ድንቅ ስራ ነህ። ዓለምን ሁሉ ትገዛ ዘንድ ስልጣን የተሰጠ። እንዴት ሱስ በአንተ ላይ ይነግሳል? አንተ ከህይወት ችግር በላይ ነህ። አንተ ከሱስ በላይ ነህ። እናም እንደዛ እንደ አድዋ ጀግኖች አገራቸውን ከሞት ጋር አንገት ለአንገት ተናንቀው ከባድ ግዞት ነፃ እንደወጡት አንተም እግርና እጅህን ካሰረው የሱስ ሰንሰለት ውስጥ ራስህን ፍታና ልቀቀው። ወደዛ ወደ ትልቁ ማንነት ውጣ። ተነስ። ትልቁ ማንነት ይመጥንሃል። ተነስ። ብራቮ። እንዴት ነህ? እግዚአብሔር ይመስገን። ሙዚቃው አገባቡ ደስ ይላል። እኔ ጭንቅላቴን ደንዞኝ አይኔ እምባቅሯል። ቪዲዮውን ታየዋለህ። ዳትስ ግሬት። በቃ ግሬት ነው በጣም። መወሰን ላቃተው ሰው እንዲህ ነቃ የሚያደርግ ነገር ነው የሚነገረው። ወንደርፉል። በጣም ምሳሌውን በጣም ቆንጆ ነው። አገባብ በጣም አሪፍ ነው። እንግዲህ መድረክ አያያዘ ከመጀመሪያውም ዙር የአሁኑ ሞር የተሻለ ነው። አለባበስ ከአድዋ ጋር ያያያዝክበት መንገድ አባቶቻችን አንገት ለአንገት ተያይዘው እቺን ሀገር አስጥለው እንደቆሙ ምናምን ኤቭሪቲንግ ኢዝ ፐርፌክት። የሰጠው ምሳሌ ኤቭሪቲንግ ሁሉ ነገር እኔ በጣም ወድጄዋለሁ። ጥላሁን በጣም አሪፍ። አንዱ ይህን ፕሮግራም እናዘጋጅበት ዓላማ ኢትዮጵያውያን ራሳችንን የምናነቃቃበት በቂ ታሪክ አለን። እኔ ዝቅ አድርጌ አይደለም የማየው። የመጠጥ ሱስ አደጋነቱ ከጣሊያን ወረራ አይተናነስም። እሱንማ አንድ አባቶቻችን ጀግኖች አባቶቻችን አንዴ ተዋግተው አሸነፉልን አይደል? ይሄ የመጠጥ ሱስ ትዳር እያፈረሰ ልጆችን ያለ አባት እያስቀረ ከጣሊያን አይተናነስም ለኛ እያደረገ ያለው ነገር ማለት ነው። ጨቅላ ህፃናት አባታቸውን በተስፋ የሚያዩ ጨቅላ ህፃናት አባታቸው አምሽቶ እየገባ ማታ ሳያገኙት በስካር እናታቸውን እየሰደበ ለመምታትም እየሞከረ ልጆቹ ፊት ይሄ ከጣሊያን በሚተናነሳል ተግባር። ስለዚህ ይሄን ለብሰ መምጣት ጥሩ ነው። ገዘፍ ማድረግን ወድጄዋለሁ። ከዛ የሚተናነስ ነገር አይደለም። አንድ ላይ የምንዘምትበት አይደለም እንጂ ሁላችንም አንድ ላይ ብንዘምት ጥሩ ነበር ይሄ ነገር ለማትረፍ። ግን ይሄ ግለሰብ ብቻውን የሚጀግንበት ነገር ነው። ግለሰብ መወሰን አለበት። በዚህ መልኩ ማምጣት ከፍ አድርገህ ማምጣት ጥሩ ነው። ተመችቶኛል። ቆንጆ ነው። እንደ ሐሳብ ግን እኔና ዳኒን አካባቢ ነው ስታይ የነበረውና ወደዚህ አካባቢ ትንሽ አልነበረም። እሱን ብታሻሽለው ጥሩ ነው። በተረፈ ግን እንዲህ ብያለሁ አባባባባባ ብያለሁ ፎክሬያለሁ። እኔ ትንሽ የምጨምረው ነገር ለየት ያለ አስተያየት ነው ያለኝ። ጥሩ ነገር ገልጸዋል። ኤነርጂው፣ ዘፈኑ፣ ኢትዮጵያዊነቱ ምኑ ጥሩ ነው። ግን እንደዚህ ልጅ ደግሞ ሆኜ ሳየው የነገርከውን ነገር በሙሉ ያውቀዋል። ሱስ ውስጥ ተዘፍቋል። ገባ? መፍትሄ ነው ይሄ ልጅ እየፈለገ ያለው። መፍትሄው ላይ ትንሽ ክፍተት ይታየኛል። ያውቀዋል እንዴ ሲጋራ ላይ ኳይተን ከሆነ ሁላችንም ሲጋራ ፓኮ ላይ ምን ተብሎ ተጽፏል? ይገለሃል።
የካንሰር ኮዝ ነው ተብሏል አይደል እንዴ? ግን ሰው እሱን እያየ ነው የሚያጨሰው። ገባ? ሰው ከዛ ሱስ እንዲወጣ ምን እናድርግ? እሱ ጠቁሞልሃል። በእምነትም ይሁን ቴራፒም ይሁን ጸበልም ይሁን ብቻ መፍትሄ ሆነ። ይሄ ሰውዬ ቸገረው። ሁለት ችግር ነው ያለው። አንደኛው ከሱስ መውጣት፣ ሁለተኛ እንዴት አድርጎ ፋሚሊውን ይቀላቀል። ፋሚሊውን ለመቀላቀል ደግሞ ከሱሱ መውጣት አለበት። እዛች ጋራ ትንሽ ክፍተት አይቼበታለሁኝ። ከዛ በተረፈ ጥሩ ነው። ውጤቱን ወደ ኋላ ላይ እናየዋለን። አንድ ስጦታ ግን ለጸድ ያለኝ ይቻላል? ስጦታ ምንድን ነው? ስጦታው ታለንት ነው፣ አንድ ብቻ። እሺ። ከምስራቅ አፍሪካ የቡና መብቀያ ለዓለም የተበረከተ ድንቅ የቡና ጣዕም በመዲናችን ሸገር አዲስ በሁሉም ቦታ የሚያገኙት የመዲናችን ምርጥ የቡና ብራንድ ካልዲስ ኮፊ ቡና እንደተወጣው ታማኝ የሚቀርብበት ድንቅ ቡና ሲሹ ወደ ካልዲስ ኮፊ ኢትዮጵያ ጎራ ይበሉ። ካልዲስ ቴንክ ዩ አመሰግናለሁ በጣም ውጤቱ ይሄ በቀጥታ ሙሰኝነት አይደለም። እሱም አውቆ ከእንትኑ በኋላ ነው ቮይስ ኦቨር እሰራለሁ። በዚህ አጋጣሚ ውስጤ ነውና የምታሰሩኝ ሰዎች ብራንድ ካየው ኮንተንት አልፈልግም። አንዱ ታለንቴ ስለሆነ ልሸጠው ስለፈለኩ ነው። ከዚህ ዳኝነት ጸዲ መገለል አለባት። በቃ በፍጹም ምክንያታዊ ልትሆን አትችልም። ስሜታዊ ከሆነች በኋላ ምክንያታዊ ጎበዝ ተማሪ ነበርኩኝ አለው አይምሮ የተዘጋው። የዛሬ 3 ወር የከፈኩለት ደርሷል። አስገቢው። እሺ በርሶ መጀን ጭንቅላቴ ተዘግቶ ነበር ማሰብ አቃተኝ ብለህ ነግረኝ ነበረ። አሁን ከፈኩልህ አይደለ? ያልኩን ዥንጉርጉር ፍየል ነው ያመጣው። ጥቁር ብታመጣ ኑሮ ሙሉ በሙሉ ከፍት ነበር። አሁን ገርበብ አድርጌ ነው የተውኩህ። ተማሪዎቹን በለክ አይደለ? ሂዱጣ ትእዛዝን የተባልከውን ቶሎ ቶሎ ፈጽም። እሺ ጌታዬ። እሺ በርሶ መጀን ከ4 ወር በኋላ ፍየል እፈልጋለሁ። እንዴ ፈላ እሱን ካላመጣ እስከ መጨረሻው ደንቆር አደርጋለሁ። ምንም ሰው ብዙ ሰው በእኔ ያምናል አሉ እንጂ እነዚህ እዚህ ፊት ለፊት የተጋረዱት አንዱ ያነቃሉ ይላል፣ አንዱ ያስተምራል፣ ትውልድ ላይ ያንጻል። ምን አለ ከኔ ጋር ተባብራችሁ ብትሰሩ። ዛሬ የመጣሁት ለአራታችሁም ጥሪ ላቀርብ ነው። ምን አለ ከ5 ዓመት በፊት ከ4 ወር በፊት የለም ነበር። ምንድን ነው ትዳር ውስጥ የምትሰራው? ቢጣሉ ባይፋቀሩ ቢፋቱ ምን አገባክ? እኔ ለአንተ እንጀራ አልሰጠም። አሁን አራታችሁም መጣችሁ ትሰግዳላችሁ። ትሰግዳላችሁ? አዎ። በርሶ መጀን ያለዛ አራታችሁም ላይ ቁጣ ያርፋል። ደህና ነገር መሞከር የለበትም። ተቀባዩ ከባድ ነው። ከኔ ጋር ብትሰራ ትልቅ ደረጃ ትደርሳለህ። ብቻህን አሳድጋለሁ። ይጋቡ አይጋቡ የምትለውን ነገር ፍታ። ከኔ ጋር ብትሰራ የአንተን ህይወት አሳምርልሃለሁ። ከብዙ ዓመት በፊት ነበር ቢዝነስሽን ከመጀመርሽ በፊት ከኛ ጋር ስሪ ያልኩሽ። አልሰራም አልሽ። አልሰራ አስቸግረሻል። አንቺ በጣም ታስቸግሪያለሽ። ከኔ ጋር ብትሰሪ አንተ መጀመሪያ ለምንድን ነው ውጤታማ ያልሆንከው? ሰውን ጎበዝ ምን የምታደርገው? ስንት ሰው እንደሚሰግድልኝ አላወቀችም መሰለኝ። እስቲ ንገሪያት። ስንት ሰው እንደሚሰግድለት ብታቂ ኖሮ እንዲያቲም ነበር። በርሶ መጀን ከኔ ጋር ተባብረሽ ብትሰሪ ከአዲስ ያለው ኮፌሽ ቦሌ ሰልፉን ሽሮ ሜዳ ነበር የማደርገው። ይስፋፋልሽ ነበር። አልሰራም አልሽ። ምን አለ ትውልዱ ባይነቃ። ይንቁ ትላለህ። ቢቀርብስ አንድ ጫቤ ብከፍት አልሞላውም። ከኛ ጋር ተባብራችሁ ሲሩ። እንደግ ተያይዘን እንደግ። ምንድነው የፈለከው? ፕሮግራሙ እንትኑን ያጣል። ገባ?
እኛ እዚህ ጋር የምንሰራው ስራ የራሳችን አለን። እሱ እየመጣ ካወረደው እንዴት ይሆናል? ምንድን የፈለከው? እነዚህ ሰዎች ዱዳ አድርጊያቸው አፋቸውን ልዝጋው እንዴ? ዝጋው እስኪ ዝጋው። ከኔ ጋር አብራችሁ ስሩ። የመጨረሻ ጥሬ ነው። ከኔ ጋር ማሰሩ ከሆነ ግን አራታችሁንም እዚሁ አስሬ አርቂያችሁ እንድትጎበኙ ነው ማረጋችሁ። የሚያስወጣው ሰው የለም። ዘግተናቸዋል። ካም በኋላ ቢያወሩም አይግባቡም። እና ያህልን እስቲ ትሞክሪያለሽ? አልችልም። ገርሞኛል። አድንቄ ያለሁኝ የብዙዎችን ነፍስ የቀጠፈው በአሜሪካን የተከሰተው የእሳት አደጋ ማሳያ ነው። እንደዚህ ከመሆኑ በፊት ግን ምናልባትም የክብሪት ጭረት ነበረች ብንላት የምትጨልም። አንተም ልበቅኑ ሰው ስለ ልጁ ፍቅርን ባውን የሚያዘራ ታማኙ ባል የዚህ አይነቱ እሳት ውስጥ ነን። በአንዲት ብርጭቆ አቀጣጠልከው፣ እሳቱ ግን አልጠገበም። የልጅህን የትምህርት ቤት ክፍያ በላው፣ የሚስትህን እምነት አመድ አደረገው። ዛሬ ቤትህ ውስጥ ፍቅር ሳይሆን ጭስ ነው የምትተነፍሰው። አልችልም ብለህ ስታለቅስ እሳቱን በእንባህ ማጥፋት ፈልገህ ነበር። ነገር ግን ይህ አይነቱ እሳት በእንባ አይጠፋም። እፍ ብለህ የማታጠፋውን እሳት ደግሞ ማገዶውን ነው የምትቀንስለት። ማገዶዎችህን ቀንስ። የሱስ በትር ያስጨበጡ ጓደኞችህን ተዋቸው። ለእሳት ራት በእሳት ዳር መቆየት ትርፉ መቃጠል ነው። ባለሙያ የሃይማኖት አባትህን አማክር። ካንተ ከሚሻሉ ሰዎች ጋር ዋል፣ ጸልይ። ለልጅህ መሆን የምትፈልገውን አባት አስበው። የምትጓዝለትን ዓላማ ስታውቀው መንገዱ የበለጠ ፈጣን ይሆናል። ሱስ እተዋለሁ ብለህ ቃል ገባህ። 2-3 ቀን ሄድክና ወደክ። አንድ ነገር ላሳይ። ተመልከት ይህንን እንዝርት። እፈትለዋለሁ፣ ነገር ግን ይበጠስብኛል። እንደምታየው እቀጥልና እፈትለዋለሁ። ደግሞም ሊበጠስ ይችላል። ደግም የቀጥልና እፈትለዋለሁ። ዓላማዬ የሚያምር ልብስ መስራት ስለሆነ በእንዝርት ፈተና በፍጹም አልወድቅም። የተደናቀፍክበትን ቀን ከነ ምክንያቱ ቁረጠውና ቀጥል። እኔ ፈትሌን ስጨርስ ውብ ጥበቤን እጎናጸፋለሁ። አንተም የተቆራረጡ ፈትሎችህን ቀጥለህ በሚስትህና በልጅህ ፍቅር የተሸመነ የቤተሰብህን ደስታ ተጎናጸፍ። ታሪክህ በመጠጥ ጠፋ ወይስ ወድቆ ነበረ ተነሳ፣ ቤተሰቡንም አዳነ ተብሎ እንዲጻፍ ትፈልጋለህ። እኔ ግን ያ የተሰበረው የሚጠግን ጀግና ውስጥህ እንዳለ ይታየኛል። አሁን ተነስ። ሚስትህ ተወዳጅ ባሏን፣ ልጅህ አኩሪ አባቷን ጥበቃ በር በሩን እያዩ ትችላለህ። ወስን። ዛሬ ካልወሰንክ ግን ነገ አመድ ነህ። እሳት ጊዜ አይሰጥህ። ብራቮ! ሰውነት ቴንክ ዩ እግዚአብሔር አክብርልኝ። በጣም ደስ እንዲለኝ ያደረገው ምን እንደሆነ ታውቃለህ? ተረድተኸዋል። ሩሩ አባት መሆኑን ለልጁ ትምህርት ቤት ባለመክፈሉ የሚያለቅስ ሰው ነው። ምን አገባኝ የሚል አለ አይደል? ግን አላለም። ይሄ ሰውዬ እያለቀሰ ነው አይደል? እንባውን ነው እየጠጣ ያለው፣ ግን አልቻለም። ተረድተኸው ስለጀመርክ ዴፊኒትሊ ይሰማሃል አይደል? ቁስሉን ሰምተህለታል። አንተ አትረባም ለልጅ ያለውን አይደለም ያልከው። በእንባ ይገልጸዋል፣ ግን አልቻለም ማሸነፍ። አቅም ሆነዋል፣ ተረድተኸዋል። በእርግጠኝነት ታነቀዋለህ ብዬ ነው የማስበው። ቴንክ ዩ። አመሰግናለሁ። ሰውነት አጀማመርህ ጥሩ ነው። ሰዓት አጠቃቀምህ በጣም የሚገርም ነው። ለምን ካልኩሌት ሁሉ የተደረገ ነው የሚመስለው። በዚች አጭር ጊዜ ውስጥ ሜሴጅ ማስተላለፍ ይችላል ብዬ አስባለሁኝ። ደስ ያለኝ የሱስን የመጥፎ ነገርን አገባብ በአንድ ክብሪት ቀላል ትመስላለች፣ አገር ታጠፋለች። አንድ ብርጭቆ ወደማትወጣው ሱስ ውስጥ ትከታሃለች የሚለው አባባል ደስ ብሎኛል። ሰውየውም አውቆታል ይመስለኛል ይሄንን ኬስ። ለሰውየው ግን መፍትሄ ነው የሚፈልገው። ይሄ ሰውዬ ሱስ ውስጥ ገብቷል። አሁን ነካክተኸዋል። ሃይማኖት አባቶች ጋር ብትሄድ እንደዚህ ብታደርግ ብለህ ነግረኸዋል። እሱ ላይ ሞር ብታወራበት መፍትሄ ፈላጊ ነው። ይሄ ሰውዬ ግን ተጨማልቅ ያለው እርዱኝ እያለ ነው። ገባ? ሰው መፍትሄው ለኔ ትንሽ አነሰብኝ። አጀማመሩን ነገርከው፣ መዘፈቁን ነገርከው፣ በሱስ ምክንያት የመጣበትን የሚስቱን ኤቭሪቲንግ ነገርከው። እንዴት ይውጣ የሚለው ላይ አነሰብኝ። እኔ ሞር ያንን ብታሰፋው ጥሩ ነበር ብዬ አስባለሁ። ግን ያው ውጤቱን በኋላ እናየዋለን። ዳኒ ሰውነት ወይ ድሬ እንዴት ናት? ደህና ናት፣ እግዚአብሔር ይመስገን። ጥሩ ነው ያቀረብክበት መንገድ። ትንሽዬ እኔ ያው ሁሉ አፕሪሺየት ስላደረጉ ያንን አልደግም ብዬ ነው። እሺ እንጂ ቆንጆ ነው። የመጀመሪያው ዙር ላይ የነበረውን ስሜት በተወሰነ መልኩ ነው ያጥቸዋለሁ። የመጀመሪያው ዙር ላይ ትዝ ይላል
አዎ የመጀመሪያ ዙር ላይ ያቀረብክበት ስሜት አለ እና ይሄኛውን ስሜት ሳወዳድረው ይሄኛው ስሜት ትንሽ ያነስ ይላል። ይሄ ልቤን ተች አላረገውም። ታሪኩን በደንብ ተረድተከዋል፣ ልትመክረው ሞክረካል፣ ግን ትንሽዬ ደግሞ ስሜት ነገር ብትሰጠው የበለጠ ያምራል ብዬ አስባለሁ። ይሄ እንግዲህ የዳኞች አስተያየት ነው። ነጥብ ይዘዋል። ውጤት በጋራ በኋላ የሚገለጽ ይሆናል። እናመሰግናለን። ትሞክሪያለሽ? አልችልም። ገርሞኛል። አድንቄሃለሁኝ። የውሳኔ ሰው ለመሆን ግዴታ ውሳኔዎቹ ሁሉ ትክክል መሆን አይጠበቅባቸውም። ለምን እንደሆነ ልንገርህ። ከዛ በፊት ግን ምግብ ነገር አንዴ ቀመስ ላድርግ። ቆጮ አለ፣ ኬክ አለ። የቱ ይሻለኛል? ወይ በኋላ ልወስን እንዴ? በቃ በኋላ ተመልሼ እበለዋለሁ። ሶ ምንድነው ላረግ የፈለኩት በኋላ እበለዋለሁ ወይም በኋላ ተመልሼ እንትን አደርገዋለሁ እያለን ህልሞቻችንን ሳንኖራቸው ወይም ሀሳቦቻችንን ለሰዎች ማድረስ ሳንችል ስንቀር ተቀብረው ይቀራሉ አእምሯችን ውስጥ ማለት ነው። ዛሬ ስለ ውሳኔ ወይም ስለ ሀሳብ መቀበር ላወራ አይደለም እዚህ መድረክ ላይ የመጣሁት። ባለመወሰኔ ምክንያት ያጣሁትን ትልቅ እድል መማሪያ እንዲሆን ልነግርህ የመጣሁት። ከልጅነት ጀምሮ ታላቅ ደራሲ የመሆን እድል ነበረኝ ወይ ፍላጎት ነበረኝ። ይሄን ፍላጎቴን ለማሳካት ከልጅነት ጀምሮ ትልቅ ድርሰቶች፣ ብዙ ታሪኮች ጽፌ አስቀምጬ ነበርና ለማሳተም ፕሮፖዛል ባስገባውበት ሰዓት ላይ አንድ ድርጅት በጣም ብዙ ብር ክፍያና ወደ ውጭ ሀገር የሥራ እድል አመቻችቶልኝ ነበረ። ነገር ግን ይሄንን እድል ለመጠቀም ፓተንት ራይቱን ሙሉ ለሙሉ መውሰድ እንደሚፈልግ ነገረኝ። እኔ ምን ሆንኩኝ ማለት ነው? ለመወሰን በፓተንት ራይቱና በገንዘቡ መካከል ቆምኩኝ ማለት ነው። ይሄ ደብተር ይታያል አፍጼ ስንት ዓመት ይሆነው ይመስላል በግምት? ብዙ ጊዜ እንደተጠቀምኩ ያስታውቃል። ኤግዛክትሊ የብዙ ዘመን ስራዎችን ዶክመንት አድርጌ ያስቀመጥኩበትን ታላቅ አጀንዳ ይወክልልኛል ነው ራሱ አይደለም። ውስጡ ምን እንዳለ በኋላ እነግርሃለሁ። ሶ ይሄንን ውሳኔ ለመወሰን ሳመነታ በክብርና በብር መካከል ሆኜ ሳምንታት፣ ወራት፣ አመታት አለፉ። እነዚህ አመታት በደረሱ ጊዜ ግን ባላሰብኩት ሁኔታ ይሄ ዶክመንት ከእጄ ላይ ጠፋ። በምን ምክንያት እንደሆነ አላውቅም። ስለዚህ የረጅም ዓመት የልፋት ውጤቴ ነው። መወሰን አልቻልኩም። ጠፋ። በቃ ምንም ማድረግ አልቻልኩም። ስለዚህ ይሄንን መወሰን ባለመቻሌ ገንዘብ ብቻ አይደለም፣ ክብር ብቻ አይደለም ያጣሁት። ታላቅ የሆነ የስነ ልቦና ቀውስ ውስጥ ገብቼ ነበረ። ከዛ ለመውጣት ብዙ አመታት ፈጅተውብኛል። ልክ እንደዚህ ምግብ አሁን ልብላው በኋላ ልብላው እያልክ ሳትበላው ተቀብሮ መሬት ተቀብሮ ይቀራል ማለት ነው። ሶ አሁን መወሰን አለብን። እንዴት መወሰን አለብን ለሚለው ነገር ይሄ ደብተር እንዲህ ብዙ አመት የጻፍኩበት ብዙ ቃላት ብዙ ታሪኮች የተሰነዱበት ይመስላል። ነገር ግን ስንገልጸው ባዶ ነጭ ወረቀት ነው። ይሄ ምን ያመለክታል? እኔ ብዙ ተስፋዎች እዚህ ወረቀት ላይ ተጽፈው ነበረ። እነዛ ተስፋዎች የት ሄዱ? በኋላ በላቸዋለሁ በሚል ምክንያት እንዳስቀመጥኳቸው መሬት ቀሩ ማለት ነው። ሶ እንዴት መወሰን አለብን? ኃላፊነትን ለመውሰድ ዝግጁ መሆን አለብን። ደፋር መሆን አለብን። ይሄን ኃላፊነት ስንወስድ ትልልቅ ኃላፊነቶች የሚከብዱን ከሆነ ትንንሽ ኃላፊነቶች ጋር መጀመር መቻል አለብን። ለምሳሌ ትዳር ለመያዝ ወይም ልጅ ወልዶ ለማሳደግ መጀመሪያ የፍቅር ጥያቄ ለማቅረብ መወሰን መቻል አለብን። የትልቅ ድርጅት አስተዳዳሪ ለመሆን መጀመሪያ በትንሽ ደሞዝ ተቀጥሮ መስራትን መልመድ መቻል አለብን። ካልሆነ ጊዜው እኛ ጋር ይወስንብናል ማለት ነው። ስለዚህ ጅብ ከሚበላ በልተው ተቀደስ ነውና ጊዜ ከሚወስንብህ በፊት ትክክል ብትሆንም ባትሆንም ጊዜው ላይ ወስንበት ነው። ቴንክ ዩ። በጣም ጥሩ። አሁን የዳኞችን አስተያየት እናደምጣለን። ዳኒ፣ እኔ ሁለተኛ ዙር አልመሰለኝም። ለአንደኛ ዙር ራሱ ይሆናል ብዬ አላስብም። ለእኔ እንደኔ እኔ ለልጁ የሰጠኸው ተስፋ መጀመሪያ ብቻውን አለመሆኑ ማወቁ ጥሩ ነው። ትንሽ አልተስማማኝ። ትክክል ብትሆንም ባትሆንም ወስን ነው እያልከው ያለው ውሳኔ አይደለም። ይሄ ልጅ እኮ ኦልሬዲ ወስኖ ሰካራም ሆኗል፣ ወስኖ ሱሰኛ ሆኗል። ወደ ጥሩ ውሳኔ እንዴት ነው መሄድ ያለበት የሚለውን ነገር ነው እንጂ መምከር ያለብን። ትክክል ብትሆንም ባትሆንም ወስን ብትለው ልክ አይመጣም። ትክክለኛውን አስበህ አልመህ ነው መወሰን ያለብህ በሚለው ቢሻሻል ደስ ይለኛል። ግን ያው ውጤቱን መጨረሻ ላይ እናየዋለን። ድምጽ አሪፍ ነው፣ ኤነርጂ አሪፍ ነው፣ ብዙ ጥሩ ነገሮች አሉ። ግን አሁን ውሳኔ ሳይሆን ፕሮክራስቲኔሽን ወይም ማመንታት ለሚለው ሀሳብ ሞር ያንተ እንትን ይሰራል። ምክንያቱም ጸዲም እንዳለች አዲክሽን ነው፣ ሱስ ነው። ሱስ ደግሞ ኤክስተርናል ፋክተር ነው አይደል? የሚያዝህ እጅህን እና እግርህን ወስዶ የሆነ ቦታ የሚጥልህ። ስለዚህ ይሄ አሁን በፈቃደኝነት ላይ ተመስርቶ ምንም ያን ያህል ፕሬዠር ሳይኖረው የሚወሰንን ውሳኔ ጆሮን ጠምዝዞ
ሰውየው እኮ መወሰን ፈልጓል። አክቹሊም ደግሞ ወስኗል። መቀጠልም ነው ያቃተው አይደለም። ሱሱን ትቶ መቀጠል አቃተው። ይገባል ቃል ይሞክራል 1-2 ቀን ከዛ ይተወዋል። ሶ ሪሌት አላረገልኝም ምሳሌው። ከዛ በተረፈ እንደ ኢነርጂ ግን ደስ የሚል ነገር አለው። ታሪኩን አንበዋል። ልጁን አይታታል። አባቱ ጋር የምትደውለው ልጅ ምንድነው ሚስ ያረከው ብዬ የማስበው አባት ስለሆንኩ በልጄ በኩል የሚሰማኝን ነገር አውቀዋለሁ። የትምህርት ቤት ክፍያ አልተከፈለም ብላ ልጁ ስትደውልለት ሰውየው አለቀሰ። አይደለም አለ አይደል የሆነ የአባትነት ነገር ልጄ ፊት እንደዚህ ሆንኩ ምን ነገር አለ አይደል? እሱን ቁጭት ለማለት ተጠቀምከው። ደካማ ጎኑ እኮ ዘጋ በግልጽ ይታወቃል። በቃ ልጁ አባቢ የትምህርት ቤት አልተከፈለልኝም አለችው። እሱ ብሩን እየጠጣበት የትምህርት ቤት ሳይከፍል ሲቀር እሷ ደውላ እንደዛ አለችው። እሱ ደግሞ አለቀሰ። ታዲያ ልጅህን እንኳን ብላ ጠቅሰው ልጅህ እንኳን አንተ እንደምትጠብቅ ሚስት እኮ ብለህ መሀል ላይ እንኳን መጨረሻ ላይ ማንሳት ነበረብህ። ወስን እንጂ ዛሬ ትዳር ከእጅ ሊወጣ ነው። ሂድ ይቅርታ ጠይቃት፣ ዛሬውኑ መልሳት ሚስትህን፣ እግሯ ላይ አልቅስ፣ ትዳርን አትርፍ። መጨረሻ ላይ ብትለው አንተን ጠቅሰህ ቆንጆ ነበር አይደል? ኖርማል ምክር፣ ስልጠና እና አነቃቂ ንግግር የሚለያዩት በምንድን ነው? አነቃቂ ንግግር እኮ መጨረሻ ላይ ይሄን አድርግ ነው። ታረቅ ከሆነ አሁን ታረቅ፣ ይቅርታ ተው አሁን ጠይቅ፣ ስፖርት ከሆነ አሁን ግባ፣ አሁን ግባ አይነት ነገር ግፊ ያለው አይደል? ሶስቷ ትንሽ ጎላለች። ይሄን ያለኝ አስተያየት። ዳኞች ነጥብ ሰጥተዋል። ውጤት በኋላ እንሰማለን። ቴንክ ዩ። ለመሆኑ ከትዳር ህይወትና ከምንኩስና ህይወት በእግዚአብሔር ዘንድ የበለጠ ዋጋ የትኛው ያስገኘዋል? ከዛሬ 4 ዓመት በፊት ከደብረ ሊባኖስ ገዳም ከአንድ ታላቅ አባት ያገኘሁት ሚስጥር እነግራቸዋለሁ። እሱ ሚስጥር ምንድን ነው? የትዳር ህይወት ከምንኩስና ህይወት የበለጠ ዋጋ ተጋድሎ እንዳለው ተገነዘብኩኝ። ለምሳሌ አባ መቃርስ፣ አባ እንጦስ፣ አባ ጳውሊ በምንኩስና ህይወት ታላቅ ተጋድሎ የፈጠሩ አባቶች ናቸው። በትዳር ህይወት የኖሩስ አብርሃም፣ ይስሐቅ፣ ያዕቆብ። ነገር ግን በቤተ ክርስቲያን አስተምሮ ሰው ሲሞት ነፍስ ይማር ሲባል ወይም በጸሎት አስቡ ሲባል የከሌት ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልኝ ነው የሚባለው። ትዳር ህይወት የበለጠ ዋጋ ስላለው እና አብርሃም እነ ሳራ ማየት ይቻላል። አልወለዱም። ማጣት፣ ማግኘት፣ መክሳት አለ፣ አለመውለድ አለ። ብዙ ፈተናዎች ተጋድለዋል። ለዚህም ነው የትዳር ህይወት ከምንኩስና ህይወት የበለጠ ዋጋ ስላለው በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልኝ የሚባለው። የሚገርማችሁ የትዳር ህይወት ይህን ያህል ዋጋ ትርጉም አለው፣ ተጋድሎ አለው። ተጋድሎም ፈተናው ያለፈ በረከት አለው በእግዚአብሔር ዘንድ። የሚገርማችሁ አንድ የምወደው ጓደኛዬ በትዳር ህይወቱ ተፈተነ። እንደ አጋጣሚ ሆኖ ሙያው የመስክ ስራ ይበዛበታል። ባቻ ጓደኛ ግፊት፣ በመጠጥ በተለያዩ ሱሶች ተዳረገ ወይም ወደቀ። የሚገርመው ከቤተሰቦች ተለይቶ ስለሚኖር ከቤተሰቦቹን ስለማያገኝ ባቻ ጓደኛ ግፊት ገባ፣ ሱስ ውስጥ ገባ። ትዳሩም አደጋ ላይ ወደቀ እና አጠገቤ መጣና ወንድሜ ወይ ትዳሬ ይፈርስ ጫፍ ላይ ደርሷል፣ ምን ማድረግ አለብኝ አለኝ። እኔም 2 ነገሮችን ልነግረው ዝግጁ ሆንኩ። አንደኛው መጥፎ ሱስ ማቆም የሚባል ነገር የለም አልኩት። ምክንያቱም መጥፎ ሱስ በምትፈልገው መልካም ልማድ መተካት ነው እንጂ ማስወገድ ማቆም የሚባል ነገር የለም አልኩት። መተካት በማይፈልገው ምክንያቱም ሱስ ቦታ ሲሄድ ከቤተሰቦች ጋር መደዋወል፣ ጥሩ ቦታ መሄድ፣ ከተሱ የተሻሉ ጓደኞች ጋር መዋል አለበት፣ ማሳለፍ አለበት። ስለዚህ መተካት ነው። መጥፎ ልማድ ማቆም የሚባል ነገር የለም። ሲተካ ቢራራ ሰዓት አልቋል። ታሪኩን ሰምተከዋል በሚገባ። መጀመሪያ የመጀመሪያዎቹን 2 ደቂቃዎች ያወራው ስለ ትዳር ብቻ ነው። ሰውየው ስላለበት ጉዳይ ሳይሆን የትዳርን ጠቀሜታ ብቻ ነበር ስታወራ የነበረው። ኦልሞስት ረጅሙን ሰዓት ማለት ነው። እና ኦልሞስት አሁን 2 ደቂቃ ከ37 ሰከንድ ሲል ነው ያስቆምኩ። እስቲ ከዳኞች አስተያየት እንቀበል። የአብርሃም ታሪክ ጥሩ ነው፣ ግን ምንም አይገናኝም ከዚህ ጋር አሁን ካወራው ጋር። ምክንያቱም ታሪክ ተሰጥቷል። ሰው እዛ ታሪክ ላይ ነው ፎከስ ማድረግ ያለብህ። ጓደኛህ ጋር መሄድ አያስፈልግም። ኦልሬዲ ታሪክ ተሰጥቷል። ለዛ ሰውዬ መፍትሄ የሚሆን ነገር ከዚህ ካለበት ጭንቀት፣ ከሚስቱ ተለያይቷል፣ ልጁ የትምህርት ቤት ክፍያ አልተከፈለላትም፣ ከስራ ሊባረር ማስጠንቀቂያ ደርሶታል፣ ተስፋ ቆርጧል። እሱንም መተው አልቻለም፣ ይፈልጋል። ግን ይሄን ሰውዬ ነው ሀሳብ የምንሰጠው። ለዚህ ሰውዬ የሚሆን ነገር ማግኘት አልቻልኩም። ኦልሞስት 3 ደቂቃ
ኤነርጂህ ጥሩ ነው ያየሁት ነገር መድረክ አጠቃቀም እንቅስቃሴ ጥሩ ነው፣ ግን እንዳለው ታሪኩን ያየኸው እየመሰለኝ አይደለም። የመጀመሪያዎቹ 2 ደቂቃ አግባ ነበር የሚመስለው እና እኔ የትዳርን ጠቀሜታ ለማየት እየሞከርኩኝ ነበር አግባ እንጂ ኦልሞስት አሁን ይሄኛው ሰውዬ በጣም ትልቅ ፔን ውስጥ ያለ ሰው ነው። እሱን ከዛው ስለማውጣት አይመስልም። የትዳርን ጠቀሜታ አግባ አይነት ትርጓሜ ያለው ነበር እኔ መሰለኝ እንደውም ረጅም ሰዓት ላለመደጋገም የትዳር ተጋድሎ ብዙ ነው እያልክ ታወራለት ነበር። ወዲያው ተጋድሎ ምን እንደሆነ ብለህ ሱስን ብትጨምርበት፣ አንደኛው ሱስ ነው። ከዛ ደግሞ የጓደኛ ተጽዕኖ ነው ብለህ ብትቀጥልበትና ብትሄድ ጥሩ ይሆናል ብዬ አስብ ነበረ። ሌላ የትንሽ ቅር ያለኝ ታይምህ ላይ አሁን ጥሩ መተህ ነበር መጨረሻው ላይ ለጓደኛህ የሰጠው ሱሰኛ ነው አመሳስለኸዋል ታሪኩን ከኛ ከሰጠንህ ታሪክ ጋር የሰጠው መፍትሄ ምን እንደሆነ ብሰማ ደስ ይለኝ ነበር። ግን ሰዓቱም በትክክል አልተያያዘልህምና አልተጠቀምክበትም። እኔ ጋርም ያለው ሀሳብ እንደው መሰለ ቢራራ አሁን ለምሳሌ ይህንን ሀሳብን በሶሻል ሚዲያ እያከፈልከው ቢሆን ከሃይማኖት አንፃር የትዳር አስፈላጊነት ብለህ እያስረዳህ ይመስላል አይደል? የትዳር ጠቀሜታ ያላገባ ሰው ቢሰማው እንዲህ ለካ እውነት ነው መግባት አለብኝ ብሎ እንዲወስን ያደርጋል። ይሄ ሰውዬ ትዳሬን መፍታት አለብኝ አልፈልጋትም አላለም እኮ ሱሱ አስቸገረኝ ብቻ ነው ያለ። በቃ ሱሱ አስቸገረኝ፣ ትዳሬን ማትረፍ ፈልጋለሁ፣ እንደዚህ እንዲሆን አልፈልግም፣ ቤቴ ግን ደግሞ ሱሱ ያዘኝ ግራ ገባኝ ነው እያለ ያለው አይደል? እሷን ጠቀስ አድርገህ ወደ መፍትሄዎቹ ቶሎ ካልገባህለት ሰውየውን በአካል ብታገኘውም አያዳምጠውም ነው። አሁን ሰዓቱ ማጠር ብቻ አይደለም 30 ደቂቃም ቢሆን ሰውየው መጀመሪያ ሁክ አድርገህ ካልያዝከው ልቡን በአካልም ይሁን በሶሻል ሚዲያ እኔን አይደለም ብሎ ስለሚያስብ ዲስኮኔክት ያደርጋል፣ ከዛ ጋር አይገናኝም ነው። ግን ስትጀምር አካባቢ በዛ እንድች ብለህ እንደ ወንድም ለመምከር የሞከርከው ነገር እሷ አሪፍ ነበረች፣ መፍትሄው ቢጨመር ነው። እሺ ቢራራ ውጤት በኋላ ምን ሰማ ይሆናል ማለት ነው? እሺ እጅግ በጣም እናመሰግናለን። የተወዳዳሪዎች ውጤት ደርሶናል። ወደ ቀጣይ ዙር የሚያልፉትን እናሳውቃለን። ከዛ በፊት ግን የሁሉንም ስም እንጠራለን። ራሄል ጉለቴ፣ ጥላውን ደምሴ፣ ሰውነት ይላቅ፣ እንዳለ ባንተ፣ ቢራራ አበባው። ከነዚህ ተወዳዳሪዎች ውስጥ ወደ ቀጣይ ዙር የሚያልፈው 3 ተወዳዳሪ ነው። ስለዚህ ወደ ቀጣይ ዙር ያለፈው ወይም ያለፈችው 185.5 በማምጣት ራሄል ጉለቴ በሁለተኝነት ወደ ቀጣይ ዙር ያለፈው ጥላሁን ደምሴ 171 ነጥብ። እሺ ወደ ቀጣይ ዙር በሶስተኝነት ያለፈው ወይም ያለፈችው ሰውነት ይላቅ። እሺ እጅግ በጣም እናመሰግናለን። እሺ ተመልካቾቻችን የዛሬ ውድድር ይሄን ይመስል ነበረ። በሚቀጥለው ሳምንት በሌላ ድንቅ ተወዳዳሪዎች እንገናኛለን። እስከ ሳምንት መልካም ሳምንት፣ እንወዳችኋለን። ባይ ባይ።